ሰላም ሰላም፣ እንዴት ትሆናላችሁ? ትናንት በለቀኩት ቪዲዮ ላይ የፌዴራል ጠቅላይ ፍርድ ቤት ሰበር ውሳኔዎችን ብቻ መፈለግ የምትችሉበትን ዘዴ ጠቁሚያቸዋለሁ። አይ ቲንክ ብዙ ሰዎችም አስተያየት ሰጣችሁ እኛ እንደጠቀማችሁ። ስለዚህ የሰበር ውሳኔዎችን ብቻ ለመፈለግ ትናንት በጠቆምኳችሁ ካሴሽን ፋይንደር ሊንክ ተጠቀማችሁ መፈለግ ትችላላችሁ። ለዛሬ ደግሞ ያንን ፍለጋ የሚያጠናክር ተጨማሪ ነገር ነው ይዤላችሁ የመጣሁት። እንደሚታወቀው ምንድነው ሁሉም የሰበር ውሳኔዎች አንድ ቦታ ላይ ለማግኘት እስካሁን ድረስ እያንዳንዱ ከሀ እስከ ፐ ያሉትን ውሳኔዎች ማለት። ስለዚህ ካሴሽን ፋይንደር ላይም የተወሰኑ ውሳኔዎች ላይኖሩ ይችላሉ። በተለይ በፌዴራል ጠቅላይ ፍርድ ቤት ድረገጽ ላይ እጅግ በርካታ ሺህ ውሳኔዎች አሉ። ነገር ግን አንዱ ችግር ምንድነው እነዚህን ውሳኔዎች ለማግኘት እንደ ብሎግ ፖስት እየተለጠፉ በመሆኑ ኔክስት እያላችሁ እያንዳንዱን እንትን ማንበብ መቻል አለባችሁ። አንደኛ መፈለጊያ ዘዴ የለውም። በእርግጥ እዛ ጋ ሰርች የሚል ፌዴራል ጠቅላይ ፍርድ ቤት ድረገጹ ላይ ያለ፣ ነገር ግን ውጤታማ የሆነ የፍለጋ ውጤት አይሰጣችሁም። ስለዚህ ያ አንዱ ችግር ነው። መዝገቦቹ አሉ፣ ፋይሎቹ አሉ፣ ነገር ግን ያንን ለማውጣት አስቸጋሪ ይሆናል ማለት ነው። ይሄ አንድ ነው። ሁለተኛ እንግዲህ ያው የህግ ባለሙያ ያልሆነውም ለስራው አጋጣሚ የሚያስፈልገው የሰበር ውሳኔዎች ብቻ ሳይሆኑ የአዋጆች፣ ደንቦች በተለይ እና እንደገና ደግሞ መመሪያዎችም ወሳኝ ናቸው። እነዚህ ደግሞ በአሁኑ ሰዓት ላይ በዋነኛነት የሚገኙት የፍትህ ሚኒስቴር ድረገጽ ላይ ነው። የፍትህ ሚኒስቴር አሁን ላይ በየጊዜው የሚወጡትን አዋጆች እየተከታተለ በመለጠፍ ረገድ፣ መረጃ በማቀበል ረገድ፣ በሚኒስትሮች ምክር ቤት የሚወጡ ደንቦችንም እንደዚሁ፣ በተጨማሪም መመሪያዎችን የአዲስ አበባ አስተዳደር በተወሰነ ድሬዳዋ እንዲሁም ደግሞ በዋነኛነት የፌዴራል ተቋማት የሚያወጧቸውን መመሪያዎች እየተከታተለ ድረገጹ ላይ ያስቀምጣል ማለት ነው። የፍትህ ሚኒስቴር በተወሰነ መልኩ በዓመተ ምህረት እንዲሁም ደግሞ በመመሪያውን ባወጣው አካል በተወሰነ መልኩ መረጃው የምታገኙበት የመፈለጊያ ዘዴ ያለ፣ ነገር ግን ዋናውን ሰርች ተጠቅማችሁ በእናንተ ቃል እያስገባችሁ ብትፈልጉ አሁንም ምንም እንኳን ከጠቅላይ ፍርድ ቤት ትንሽ የተሻለ ቢሆንም አሁንም ውጤታማ የሆነ የፍለጋ ውጤት የምታገኙበት አይደለም ማለት ነው። ስለዚህ ምንድን ያደረግኩት እንደምታዩት እዚህ ድረገጽ ላይ ኢትዮሌክስ.com ላይ ስትገቡ ከላይ የመፈለጊያ ባር አለ። ኢንሄንስድ ባይ ጉግል ይላል። ምንድነው ጉግልን በመጠቀም ሁለቱን ድረገጾች ኢንዴክስ በማድረግ እንዲሁም ደግሞ ኢትዮሌክስንም በመጨመር እዚህ ጋር እነሱ ድረገጽ ላይ ያሉትን መረጃዎች በቀላሉ ማግኘት የምትችሉበት ነው ማለት ነው። አዋጅ የምትፈልጉ ከሆነ አዋጆችን፣ ደንብ የምትፈልጉ ከሆነ ደንቦችን፣ መመሪያም ከሆነ እንደዚሁ ማለት ነው። ለምሳሌ እንሞክረው እስቲ። እንግዲህ የተለመደው ሁከት ይወገድልኝ ነው። በሱ እንጀምራለን። ሁከት ይወገድልኝ። እሺ፣ ኦኬ። ሶስት ነኩት። የፍለጋ ውጤቱ ኢንተርኔት ያ መጥቷል። ውጤቱ ያው እንደምታዩት እጅግ በርካታ እነዚህ ሁሉ መዝገቦች ናቸው። ለምንድን ነው ይሄ ማስታወሻ እነዚህ ውሳኔዎች ለጥናትና ምርምር ስራ ላይ የሚለው ከላይ የሚመጣው ለምንድን ነው? ፒዲኤፍ ፋይል ሰርች ሲደረግ በዋነኛነት ጉግል እና ሌሎች የሰርች ኢንጂኖች የሚያዩት ፒዲኤፍ ፋይሉን ከፍታችሁ ታይትል የሚል አለ፣ እዛ ላይ የሚሞላው ነው። በጣም በሚገርም መልኩ የፌዴራል ጠቅላይ ፍርድ ቤት መዝገቦች ፋይሎቹን ድረገጹ ላይ ሲጭን ታይትል በሚለው ቦታ ላይ የመዝገብ ቁጥሩን እንደማስገባት ማስታወሻ እነዚህ ውሳኔዎች ለጥናትና ምርምር ስራ ተነበው ምናምን የሚል ረጅም አረፍተ ነገር ነው ያስቀመጠው ማለት ነው። ስለዚህ ጉግል ሄዶ ውስጡ ካለው ጽሁፍ በፊት መጀመሪያ የሚፈልገው የፋይሉን ታይትል ነው። ፋይል ታይትል ደግሞ ይሄ ፋይል ኔም ማለት ሳይሆን ፋይሉን ከፍታችሁ ውስጡ ታይትል የሚላለ፣ ሳብጀክት የሚላለ እዛ ላይ የሚሞላው ሜታዳታ ነው፣ ዋናው መረጃ ማለት ነው። ስለዚህ ለዚህ ነው የመጣው። ነገር ግን ፕሪቪው ማንበብ ትችላላችሁ። እዚህ ጋር በዚህ መልኩ ወርታች መሄድ ትችላላችሁ። እነዚህ ሁሉ ከሁከት ይወገድልኝ ክስ ጋር የተገናኙ ናቸው። እዚህ ውስጥ የማታገኙት ከሆነ ደግሞ ኔክስት ትሉና በቀጣይ ገጽ ላይ ያለውን መረጃ ትፈልጋላችሁ ማለት ነው። አሁን ቀጣዩም እንደዚህ መጥቷል። እንደዚህ እያለ ወደ 10 ያ ማለት በጠቅላላ ከ100 በላይ ፋይል በሁከት ይወገድልኝ ላይ ያለውን ማግኘት ትችላላችሁ ማለት ነው። መክፈት ከፈለጋችሁ ምንድነው እዚህ ኢትዮሌክስ ላይ ሳይሆን የሚገኘው ይሄ ቀጥታ የፌዴራል ጠቅላይ ፍርድ ቤት ድረገጽ ላይ ነው ማለት ነው። ለምሳሌ አንዱ የምትከፍቱት የሚወስዳችሁ ቀጥታ ወዴት ነው? ወደ ፋይሉን ነው የሚያወርደው፣ ወይም ደግሞ ወደ ፌዴራል ጠቅላይ ፍርድ ቤት ድረገጽ ነው የሚወስዳችሁ ማለት ነው። እዚህ ጋር የፌዴራል ጠቅላይ ፍርድ ቤት የፍለጋ ውጤት የመጣው ምንድን ነው? ውሳኔዎቹ በዋነኛነት እዚህ ድረገጽ ላይ ስላሉ
የፍትህ ሚኒስቴር ውጤት ወይም ደግሞ ኢትዮሌክስ ላይ የተቀመጡት ፋይሎች ብዙም አልመጡም ማለት ነው። ይህም ብንቀይረውና ለምሳሌ ፕሮክላሜሽን ነምበር 1359 እሺ፣ ይህን ፈልግ ብንለው ቀጥታ የሚወስደን ወዴት ነው? የፍትህ ሚኒስቴርን ድረገጽ ከዛ ላይ ካሉት ውስጥ ያው አዋጁ የሚመለከተው ናሽናል ባንክ ኦፍ ኢትዮጵያ ነው። ስለዚህ በዚህ መልኩ ውጤቱ ከነ ፕሪቪው በዚህ መልኩ ይመጣል ማለት ነው። ስለዚህ ስትከፍቱት አሁንም የሚወስዳችሁ ወይ ወደ ፍትህ ሚኒስቴር ድረገጽ ላይ ነው። እዚሁ ላይ ፋይሉ ዳውንሎድ የሚሆን ከሆነ ደግሞ ዳውንሎድ ታደርጉታላችሁ ማለት ነው። እዚህ ተጨማሪ መመሪያ እንደ ሁለቱም ላይ ያለን ፋይል ለምሳሌ አንዳንዴ መፈለግ ቢያስፈልግ ለምሳሌ መመሪያ አንደኛ በጠቅላይ ፍርድ ቤትም አለ። የኢንተርኔት ችግር ሊኖር ይችላል አንዳንድ ጊዜ። አሁን የኢንተርኔት ችግሩ ነው ያስቆመኝ። ነገር ግን እንደገና ጀምረዋለሁ። መመሪያ እሺ፣ ከዛ ፈልግለዋለሁ። ያው ይሄ የፌዴራል ፍርድ ቤቶች የፍትሐ ብሔር ጉዳዮች መመሪያ መጣ። የፌዴራል ብሔር ወጪ አወሳሰን ኪሳራ መመሪያ። ከዛ ከፍትህ ሚኒስቴር ደግሞ ፓብሊክ ሆሊዴይስ ሴሌብሬሽን ዳይሬክቲቭ የጠቅላይ ፍርድ ቤት አሁንም የጠቅላይ ፍርድ ቤት ኤሌክትሮኒክስ። ከዛ በኋላ ኢትዮጵያ ኦቨርሲስ ኢምፕሎይመንት የፍትህ ሚኒስቴር እንደዚህ ያለ ሎካል ስትሪት ዳይሬክቲቭ ሚኒስትሪ ኦፍ ጀስቲስ። ምን ማለት ነው? በአጠቃላይ በፍትህ ሚኒስቴር እና በፌዴራል ጠቅላይ ፍርድ ቤት ላይ ያሉ የህግ ሰነዶችን በሙሉ በቀላሉ በጣም ውጤታማ በሆነ መንገድ ይችኛዋን የመፈለጊያ መንገድ በጉግል ራሱ በነፃ የሚያቀርበው ነው። በነገራችን ላይ ዌብሳይት ካላችሁም ይህንን መጠቀም ትችላላችሁ። ለራሳችሁ ዌብሳይት እንዲፈለግላችሁ ወይም ደግሞ ሌሎች ሁልጊዜ የምትጠቀሟቸው ዌብሳይቶችንም እዛ ውስጥ ጨምራችሁ የሰርች ኢንጂኑን ጀነሬት ማድረግ ትችላላችሁ። ስለዚህ በዚህ መሰረት 2 ሳይት ብቻ ነው የጨመርኩት። ወደፊት እንግዲህ ሌሎች አዋጆችን ወይም ደግሞ ሌላ ጠቃሚ የህግ ሰነዶችን የያዘ ዌብሳይት ካለ ደግሞ እዚሁ ላይ እንጨምረዋለን። ስለዚህ የትም መሄድ ሳያስፈልገን ይህንን የሰርች ኢንጂን ተጠቅመን የምንፈልጋቸውን የሰበር ውሳኔ ብቻ ሳይሆን አዋጆችን፣ ደንቦችን፣ መመሪያዎችን በሙሉ በቀላሉ ማግኘት እንችላለን እላችኋለሁ። ስላዳመጣችሁ እንግዲህ አመሰግናለሁ።